አደይ በድንገት ተነስታ ከእናቷ ጋር ገጠር ተገናኘች። ለሊና ዶክተሩ ደግሞ አደይን ተከትለው ወደ ገጠር በመሄዳቸው እጅጉን በጣም ደስ የሚል ነገር አደረጉ። ዴቭ የዘላለም ልብ የሚሰብርና እንዲሁም ደግሞ አሳዛኝ ነገር በድጋሜ አደይ ላይ ፈጸመ። ከባድና አደገኛ ስህተት ከፈጸመ በኋላ መጨረሻ ላይ አደይ እኔ ስለምወድሽና ስለማፈቅርሽ ነው አንቺ እኔ በህይወት እያለሁኝ የሌላ ሰው ሆነሽ ማየት በጭራሽ አልፈልግም ብሎ ነገራት። እሷም እጅጉን ተደነቀችና ዴቭ ከህይወት ይውጣ፣ አንተ በጭራሽ ልታስፈልገኝም ሆነ ከኔ ጋር ህይወትን ልትቀጥል አትችልም። እናትህ የተናገረች ንግግር እድሜ ልኬን ልቤን ሰብሮታል ብላ ስትናገር አደይ ምን ያክል ብትንቅኝና ብትደፍሬ ነው ክፍተት ሲፈጠር በዶክተሩ የምትቀይሪ? ለምንድን ነው? እንዴት ከዶክተሩ ጋር ሰተት ብለሽ አብረሽ ገጠር ልትሄጂ ትችያለሽ? ለዶክተሩማ የሆነ ነገር ስላሳየሽውና የሆነ ነገር ተስፋ ስለሰጠሽው ነው ከአንቺ ጋር ተለጥፎ በዛ በዚህ የሚሮጠው። ይሄ ደግሞ ትልቅና ከባድ ስህተት ነው። አደይ የማልፈልጋቸውን ነገሮች እንዲወስንብሽና እንዳደርግብሽ እያስገደርሽ ትገኛለሽ ብሎ ዛተባት። እሷም ደግሞ ዴቭ ጨዋታ እንጂ ያስከው ትዳር አይደለም፣ እኔ ደግሞ በትዳሬ ላይ የሚቀልድብኝና የሚጫወትብኝ ሰው አልፈልግም። እኔ እኮ ራሴና ማንነቴን አሳልፌ የሰጠሁህ ላገባህ የተዘጋጀሁት ከፍቅርና እንዲሁም ደግሞ ከቤዛ አረ ከስንቱ ጦርነት ገጥሜ አንተን ምርጫዬ አድርጌ ሰርጌድ በጉጉት እየጠበቅኩ ነበር። ግን እናትህ ስታዋርደኝና መከራ ነገር ስታደርግብኝ ዝም አልካት። እናትህን አስበለጥክ። ስለዚህ ከዚህ በላይ መታገስ አልችልም። አንተ ለህይወቴ በጭራሽ አታስፈልገኝም ብላ 4 ነጥብ ደመደመችበት። ዶክተሩም እጅግ በጣም ተናደደና ዴቭ ምን አይነት ስነ ስርዓት የሌለው ጉደኛና ወራዳ ሰው ነው። ለሊም ደግሞ ዴቭን አላውቀውም ነበር ማለት ነው። ወይኔ ወንዶች እንደው በቃ የታሸገ መጽሐፍ ናቸው እንዴ? አሁን ዴቭ ክፋትና መጥፎ አደይ ላይ ያደርጋል ብሎ ማንም ያሰበ የለም ነበር። ዴቭ ከባድና አደገኛ ስህተት በመስራቱ እድሜ ልኬን በጣም እንዲጸጽተኝ እያደረገኝ ነው ብላ አደይም ከእናቷ ጋር ትኝታለች። እና አደይ የኔ አበባ ምን ሆነሽብኝ ነው? አንቺ እኮ በፈተናና እንዲሁም ደግሞ በችግር በስቃይ ተፈተኝና ተቃጣይ ብሎ የፈጠረሽ ጉደኛ ነሽ። እድሜሽ ሙሉ ለእኔና ለእህትሽ ኖርሽ። አሁን በመጨረሻ ደግሞ ደስታሽንና ለምሽን ታያለሽ እያልኩ ስጠብቅ መጨረሻውን ምን አይነት ጉድ መጣብኝ እያለች ደም እንባ ማልቀስ ጀመረች። እማዬ አንቺ እኮ እኔ ሳልነግርሽ ህመሜን የተበደልኩትን የሆንኩትን ነገር ታውቂያለሽ። ዛሬ ግን ችግሮቼ ስለበዙ ማንኛውንም መለየት አቃተሽ አይደለ ብላ አደይም እንስፍስፍ ብላ ከእናቷ ጉልበት ላይ ተደፍታ ማልቀስ ጀመረች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ ነው ውድ ቤተሰቦቻችን ከልብ እናመሰግናለን። እኔማ እድሜ ልኬን ዋጋና መስዋዕትነት የከፈልኩበት ፍቅሬ ትዳሬ ይሆነኛል ብዬ ያልኩት ሰው በእናቱ ቀይሮ ሽምጥጥ አድርጎ ከዳኝ ብላ ለእናቷ ስትነግራት አደይ አንቺ እኮ ከማንም በላይ ለየት ያልሽ ፍጡር ነሽ። ታዲያ ላንቺ ልክ ያልሆነው ሰው ቢሄድ ምን ይገርማልና ይደንቃል ብላ ስትላት እማዬ እባክሽ እኔ አሁን ልቤ ተሰብሯል። ከአንቺ ጋር ትኝት ብዬ የተሰማኝን ስሜት ሁሉ መናገር ነው የምፈልገው ብላ አለቻት። አደይ ኧረ እባክሽ ተረጋጊ አለች ለሊ። ያን ሁሉ ፈተናና መስዋዕትነት ከፍለን ብዙ ነገር እንዳላለፍን አሁን ምንድን ነው እንደዚህ እየሆንሻለሽው? ተረጋጊ አደይዬ፣ አንቺ እኮ ጠንካራና በጣም ጀግና ሴት ነሽ።
እንዴት እንደዚህ በትንሽ ነገር ትሰበር ያለሽ እያለች ለማጽናናትና ካለችበት ስሜት ላይ ለማውጣት ብዙ ነገር አደረገች ማለት ነው። ፍቅር እንግዲህ ታግታ እየተሰቃየች የቤዛን ወንድም ከእናቷ ብር አስጠይቃ ነበርና እናቷም ደግሞ እጅግ በጣም በሚገርምና በሚያሳዝን ሁኔታ ገንዘብ ስለተጠየቀችና በጣም ድምፁ እኮ ያስፈራል። እጅግ በጣም ትልቅ ቅሌትና ስህተት ተፈጠረ። እኔ እውነት ለመናገር እድሜ ልኬን ማዘንና ማልቀስ የለብኝም ብላ ለሊም በጣም ተናደደችና ያደረገችው ነገር በጣም ያሳዝናል። በዛ ላይ ዴቭ ደውሎ የተናገረውና የሰራው ከባድ ስህተት ዶክተርን ፈገግ አድርጎት በቃ አደይን እኔ ለራሴ ማድረግ እችላለሁ ማለት ነው። በጣም ነው ደስ የሚለው። አደይ የኔ ሆና ማየት እንዴት መደሰት ነው እያለ በደስታ ተሞላና የአደይ እናትም የተፈጠሩትን ነገሮች በሙሉ ከነገረቻት በኋላ አደይን ካለችበት ስሜት ላይ ጸጉሯን እያሻሸች ፍቅር እየሰጠች ደስተኛ ለማድረግ ሞከረች። ፍቅር ደም እንባ እያነባች ትገኛለች። መጨረሻ ላይ ወደ እናቷ ጋር ተደወለና እማዬ ሊገሉኝ ነው ድረሱልኝ እያለች እያስመሰለች ማለቃቀስ ጀመረች። የቤዛ ወንድም ቤዛን እስር ቤት ሄዶ ሲጠይቃት በጣም አዝናና ካንተ ውጭ ሊያወጣኝና ሊያተርፈኝ የሚችል ሰው የለም፣ እባክህ ዴቭ እንድትደርስልኝ እፈልጋለሁ ብላ ስትለው እሺ እደርስልሻለሁ፣ አንቺ ብቻ ተረጋጊ፣ ለሁሉም ነገር ለበጎ ነው። ቆይ ፍቅር ምን ሆነሻል? እኔ እኮ አንቺን እድሜ ዘላለምሽን ለማውጣትና ካለሽበት ችግር ልረዳሽ እሞክራለሁኝ፣ ግን አንቺ አሳልፈሽ ሚስጥሬን ሰጠሽብኝ፣ አሳልፈሽ የቤቱን ካርታ ባሰጭ ኑሮ ይኸው ቤቱን ሽጬ እስካሁን ድረስ እህቴንም በነፃ ወጣ ነበር፣ አንቺም የምትፈልገውን ነገር ታገኝ ነበር። ፍቅር እኔን ከባድ ነገር ውስጥ ነው ያስገባሽኝ። እንዴት እያመንኩሽ ትገዥኛለሽ? እኔ እኮ ከቤዛ ቀጥሌ በህይወቴ ያመንኩሽና በቃ ትከዥኛለሽ ብዬ ያላሰብኩት አንቺን ነበር ብሎ ሲላት፣ እሷም ታዲያ በጣም ተገረመችና አይ ትቀልዳለህ ዳኒ፣ እኔ ከዚህ ቦታ ነው መውጣት የምፈልገው። እናቴ አንተ እንዳገትከኝ እናንተ እያሰቃየህ መሆኑን ብታውቅ የምትወስነው ውሳኔ በጣም ከባድና አደገኛ ነገር ነው ብላ አለችው። እባክሽ አታካብጂ፣ እኔ ስለ ከዳሽኝ እንጂ አንቺን በፍጹም ጠልችሽ አልነበረም። ግን ሰው ማመን ይበቃኛል። እኔ አይደለሁም ሮማን ናት ወስዳ ለዴቭ የሰጠችው፣ ዴቭ ነው ከዛ ለባቡሬ የሰጠው ብላ እውነቱን ተናገረች። አደይ እንግዲህ በጣም ዴቭ የሰራውን ስራ ማመን አቅቷት ከዶክተሩ ጋር ወደ ምግብ ቤት ሄደው ነበርና እዛ ላይ እየተፈጠረና እየሆነ ያለውን ነገር መቋቋም አቅቷት በጣም ተገረመች። መጨረሻ ላይ ምን ብትል ጥሩ ነው? ወይኔ ጉዴ! ይህ ሁሉ ስቃይና ፈተና ሲወርድብኝ፣ ይህ ሁሉ ጉድ በህይወቴ ላይ ችግር ሲፈጥርብኝ፣ በቃ እድሜ ልኬን በፈተና መሞላቴ በጣም ያሳዝናል ብላ ፍቅር በራሷ እድል ብታዝንም አደይ ግን ዴቭ በሰራው ስራና እናቱ ባደረጉት ነገር እጅግ በጣም እያዘነችና ልቧ ተሰብሮ ይገኛል ማለት ነው። ዶክተርም ካጠገቧ ሁኗ አደይን ለመረዳትና ካለችበት ችግር ላይ ለማውጣት እንዲሁም ለማገዝ ብዙ ነገር እያደረገ ይገኛል። መጨረሻ ላይ ዶክተሩም ደግሞ አደይ በህይወትሽ ብዙ ችግር ልታሳልፊ ትችያለሽ። አሁን ላይ ግን ወደድሽም ጠላሽም ይሄንን ጠንክረሽ የምታልፊበት ጊዜ ሊሆን ይችላል። የዴቭ እናት የልብ ኬዝ አለባት። እሱ ደግሞ እንደፈለገ መናገር አይችልም። ከተናገራት ሌላ ችግር ውስጥ ልትገባ ትችላለች። ያንን ጸጸቱን ማንም አይችለውም። ስለዚህ ሳይሆን ነው መጠንቀቅ ያለብሽ። ለውሳኔ ደግሞ ምንም መቸኮል የለብሽም። ዴቪድ ልረዳው ካልሽ መረዳት አለብሽ ብሎ ሲላት፣ ዶክተር እባክህ ቆይ ከዚህ ሌላ ምን ልሁን? ችግራችንን መፍታት ይሻላል ወይስ ሴት ይዞ
እንትን ሆቴል ለሆቴል መላላስና መሳሳሙ ይሄ ለእኔ ደስታ ይሰጠኝ ይመስልሃል እንዴ? ለሁሉም ነገር ውሳኔ እኮ ቀስ ብለህ የምታደርገው ነገር ጥሩ ነው። እሱ ግን እያደረገ ያላቸው ነገር ከመቼው ነው ከእሷ ጋር ተገናኝቶ እንደዚህ ለመሳሳም የበቃው ብላ ስትል እሱ የዴቭ ጉዳይ ነው፣ ግን በእንደዚህ አይነት መልኩ ሳይሆን መረዳት ያለብሽ ትዕግስት አድርገሽ እየመጡ ያሉትን ችግሮች ለማስተናገድ እና ለመወጣት መቻል አለብሽ ብሎ አላት። አይ እንግዲህ የደወለው ደወልና የተናገረው ንግግር እንዲሁም ደግሞ አደይን ከአሁን በኋላ በህይወቴ ልታስፈልግኝም ሆነ እንዲሁም ልትጠቅምኝ አትችይም ብሎ ሲላት በጣም ነው የተናደደችው። ዴቭ እንግዲህ ትልቅና ያልተጠበቀ ቅሌትና ውርደት በማድረጉ ሁላችንንም ከባድ ዱብዳ እንዲሆን አድርጎታል ማለት ነው። አደይ በተደጋጋሚ ስለ ዴቭ እያሰበች እንዲሁም ደግሞ ያሳለፉት ታሪክ እጅግ በጣም ቀላል ስላልነበር ለልዬ እኔ እኮ ልቤ ተሰብሯል ከምልሽ በላይ ለዴቭ ምን ያህል ቦታና ምን ያህል ጊዜ እንደነበረ ታውቂያለሽ። ለካ ያ ሁሉ ነገር ውሸት ነው፣ አንድም እውነት ነገርም የለም። እያስመሰለና እየተጫወተብኝ ነበር። እንዴት ይሄንን እሱስ ሊያደርግ ይችላል? አደይ አሁን ያለሽው ከእናትሽ ጋር ነው። እናትሽ በእንደዚህ አይነት ስሜት አንቺ ሆነሽ እሳቸው ምን ያህል ልባቸው እንደሚሰበር መረዳት አያቅትሽም። ስለዚህ ለእናትሽ ስትይ መታገስ መቻል አለብሽ። እስኪያቸው ሲያሳዝኑ ሰርግሽን፣ ደስታሽን ሲጠብቁ መጨረሻ ላይ እንደዚህ ስትሆን ለምንድን ነው የማታዝነው? ለሊ የኔ እናት እኮ ከሰው የተለየ ልብ የላትም። እናቴ እንደ ወንድም እንደ ሴትም ሆና ብዙ ዋጋና መስዋዕትነት ከፍላ አሳድጋኛለች። እናቴን በደስታ ልጦራት፣ እናቴን በደስታ ልጠብቃት ነበር። ግን የሆኑትን ነገሮች በሙሉ እያየሻቸው ነው። በጣም ያማል፣ ልብ ይሰብራል ብላ ተናገረች ማለት ነው። የአደይ መጨረሻ ይሄ መሆኑ በጣም ያሳዝናል። ውድ የቻናሌ ቤተሰቦች አደይ እንግዲህ በመጨረሻ ውሳኔዋ በጣም የሚያሳዝንና የሚያስፈራ ሆኖ ተገኘ ማለት ነው። እንግዲህ ዳግም ወደ ዴቭ ህይወት ላትመለስና ከዶክተሩ ጋር ለመጣመር ከለሊ ጋር እያወሩ ይገኛሉ። ባቡሬም እንግዲህ ለሊን ሁል ጊዜ እኔና አንቺ መጨረሻው ሰዓት ላይ ስንደርስ ችግር አይጠፋም። አሁን ዴቭና አደይ የተጣሉበት ሰዓት እኮ የኔና አንቺ መጣመሪያ ነበር እያላት ነበረ። የባቡሬም እናት ለአደይ እኔ ቤታቸው ሂጄ ማናገር አለብኝ። አደይ ማንም እንደሌለሽ እያወቁ ልጫዋቱብሽማ አልፈቅድላቸውም። ምን አይነት ቅሌትና ድፍረት ነው! አንቺ እኮ እጅግ በጣም በሚገርም ሁኔታ ማንም አይቶ ሊርቅሽና ማንም አይቶ ሊተውሽ የማይችል ባህሪ ያለሽ የሰው ልጅ ከሰራተኝነት ተነስቶ ትልቅ ማዕረግ ላይ መድረስ ምንድን ነው ነውሩ? ምንድን ነው ችግሩ? አደይ የቤት ሰራተኛ ስለሆነች በዴቭ እናት መንቋሸሽ የለባትም። እሷን ብትሆን እድለኛ ናት። አንቺን የመሰለች ወርቅ ልጅ ከልጇ ጋር አግኝታው ነው እንዴ? ሰው እንዴት ነው የሚያስበው? እኔ አሁን ቀጥ ብዬ የዴቪድ እናትና ራሱን ዴቭ ማናገር እፈልጋለሁ ብላለች ማዘሯ። ደግሞ አንቺንም አስቀይመውሽ እኔ በሀዘን መቃጠል አልፈልግም፣ ታዩ ለሁሉም ጊዜ አለው ብላ አደይና ለሊ ሲናገሩ ማዘሯ አመረረች ማለት ነው። ዳይመንድም ከዶክተሩ ጋር እንድትጣመር የሚያደርገው የወንድምነት ጥግ እየተወጣ ይገኛል። ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ውድ ቤተሰቦቻችን እናመሰግናለን። ቀጣይ ፓርት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱ።